እሱ ግን 13 ሚሊዮን ነው። እሺ ውዴ ልገዛ ያለችው መኪና ብር ነው ዶላር? መችለታ ስታወራ የነበረው የማኪናውን ዋጋ ምናምን። ኦኬ አመሰግናለሁ ሀቢብቲ። አንቺ እዚሁ ነሽ። እነሱ በ13 ሚሊዮን ብር መኪና ሊገዙ ነው። ጋይስ እናንተ አሜሪካን ሆናችሁ ወይ ኤሮፕ ሆናችሁ ኤዥያም ሆኑ አፍሪካም ሆኑ አረብ ሀገርም ሆነ እናንተ በሰራችሁትና በሰጣችሁት ልክ እነሱ ታብታብና መልሱልኝም። የኔ ጥያቄ ለምንድን ነው ማትመልሱት ነው? ቆይ እኔ እኮ እሱን ልመልስ ስል እኮ ሁለቱ ያዙኝ። ሚውት አድርጉ። ቅንቅና ስሚኝማ ያብዬ፣ አሁን ይሄ ያልሽው ነገር እርግጠኛ አይደለሁም፣ ግን የሆነ ማስታወቂያ እውነት ነው ተሰርቷል። ልንገርሽ ደውሎ ሁላ ሰርፕራይዝ ላረጋት ነው ብሎ ነበር አሉ። ጠየቅሽኛ ማሬ ሀፍቴ ልንገርሽ፣ ቤቱ እውነት ነው። ናፒ ማስተዋውቆታል። ይሄ ቤት የአንድ ሶሻል ሚዲያ ኢንፍሉዌንሰር ማድሪሹ ብለው አስተዋውቀዋል። ቤቱ በጣም የሚያምር ቤት አስተዋውቀዋል። ቤቴም ብሎ የሆነ ሰዓት ላይ እሱን ገብቶ አስተዋውቆት ነበር። እንደውም የሆነች ልጅ ናት፣ ሴት ናት፣ የጃኒ ቤት ምናምን ራሱ በአማርኛ ይተርጎምልን። ማድርሹ ራሱ በአማርኛ ይተርጎምልን። እንደዚህ ነው ማለት እኔ አሁን ጥያቄ የሆነብኝ ነው ያብስዬ። አይ ሲሪየስ ሙን አትሙት፣ ሲሪየስ ጠይቅሽ ማለት ነው ያብስዬ። እንትን ነው ከ3 ቀን በፊት ማነው ስሙ ይሄ እዚህ መጥቶ የሄደው ሰውዬ፣ በደንብ ስሙን አላውቀውም አልይዘውም። እሱም ደግሞ የሱ በጣም ደስ የሚል ፕሮግራም አሳልፈው ምናምን ከዛ በፊት ያኔ እሱ ጋር ለመሄድ ያ ማስቲካም ተዋውሰው ነበር። በጣም ደስ የሚል ማስቲካ ውብስ ነበረ። በይ ከመጡም በኋላ ደግሞ በጣም ደስ የሚል ላይፍ ፕሮግራም ነበረ። በይ እሱ ከመሄዱ በሁለተኛው ቀን ይሄ ስቶሪ የተደረገው ይሄን ያህል ምን ቢያጣላቸው ነው ቤት እስከ መግዛት ድረስ የተደረሰበትን ነገር በ2 ቀን ውስጥ ምንድነው በህይወታቸው ገብቶ ሊያለያያቸው የቻለው? ጥያቄ የሆነብኝ ይሄ ነው። እስካሁን ሁሉ ነገር ግልጽ ሆኖ ነው ይሄ ነው ጸባቸው ተብለን ምን ብለን እንዲህ ቢሆን እንዲህ ነው ብለን ለሁሉም ነገር መፍትሄ ሰጥተን ነበር በይሆናል በመሰለኝና በደሳለኝ። ግን አሁን ላይ ይሄን ያህል ለምንድን ነው? ቴንኪው ጥያቄ ነው። የት ነው የምትሄጂው? ነው ጥያቄ መልሺ። አባት ገባም ትገባለች። ሲኒዮር ታዬ ኒውዮርክ ትገባለች። ሀቡዬ የኔ እናት አላህ አፊ አርግሽ። አላህ እቅፍ ድግፍ አድርጎ ልጅሽን ያስቀምጥልሽ የኔ ወርቅ። ጃንዬም እንደው ከተለያዩ ከተባለም የበለጠ የሚያስብላት ኧረ አላልኩም የኔ ወርቅ። ወለደች የሚል ቃል አልተናገርኩም እናቴ። በጣም አልተናገርኩም። ያርግሽ በቃ ልክ እንደዚህ ውልቅልቅ አለ አይደለ? ተጥፍጥፍ ባርግቶ ይሄው ወልጅ መጣው የምትለን ጭንቀቷን አያሰማን ያልኩት እኔ ነኝ። እሺ ሲኒዮር ታዬ ተባረኪልኝ ኒውዮርክ። የተሻለም ሊሰጣት ይችላል፣ አንድ ላይም ሊሆኑ ይችላሉ። ፈጣሪ አዋቂ ነው። እኔ ግን አሱዬ አንድ የጌታ ሰው ምን አለ መሰለሽ ነገር የለብኝም። ትንቢት ተናግሯል። አንድ የጌታ ሰው ትንቢት ተናገረ። አሁን በዚህ ሰዓት ተለያይቷል፣ ግን መልሰው ይገናኙና 4 ልጆች ይወልዳሉ ብሏል። አሜን በይ። ሃሌሉያ አሜን። አዶናይ ደግሞ ፓስተር ይሆናል። አዶናይ ፓስተር ይሆንና እሱዬ ሃሌሉያ በይልሻል። እሱ መቼ የማይሆን ይቀር ይመስል ማየን እያሉ የሚያወሩትስ ነገር ምን ይመስላችኋል? ይሄም እኮ የፕሮፌቲክ እንትኑ ነው፣ አንደኛው ነው። አዶናይ ፓስተር ይሆናል፣ ጌታ ይፈልጋል ብሎታል። ፕሮፌቲክ ዳንስ እንድንደንስ ነው። አሜን። አንድ ላይ ይሆናሉ። 4 ትወልዳለች ተብሏል። ጃኒ ያርግላት። ያ እንዴ ልጅማ ጸጋ ነው፣ ያርግላት እንዴ
በልጅ በምናምንማ እንደራደርም ቀልድ ነው። ጋይ ስሙማ ልንገራችሁ፣ ዛሬ ማኪ ትገባለች አቡጋና ከምሽቱ 2 ሰዓት በኢትዮጵያ ገራሚ ታሪክ ታወራለች፣ እንዳትቀሩ። ማኪ ያቤና ባለቤት ወይ በስማም የማኪ ፎቶማ ስልኬ ላይ ከሌለ በቃ እኔ ወሃኔ ማትበሉኝ ነው የምላችሁ። ቆይ ወፈር ያለ ማኪዬ ማለት እኔ አመጣታለሁ። ወፈር ያለ ካናዳ የገባው በቃ ይሁና ፎቶዋን እኔ ያሳያችኋለሁ እንድታቋት ላሳያችሁ እንጂ። እሺ ውዴ በቃ ታቋታላችሁ። በቃ እናውቃለን አሉ እና እንዳትቀሩ እሺ። የፍቅር ታሪክ አወራለሁ ከምሽቱ 2 ሰዓት ብላለች በሀቡዬ ቤት፣ እናስታውሳታለን። እሺ ገራሚ የፍቅር ታሪክ ያቤናና የማኪዬን ትሰማላችሁ ዛሬ። አሳይን ፎቶዋን። እሺ ውዴ እሺ፣ አንቺ ካልሽማ አመጣታለሁ። እስቲ ለአሽታካታቂያት ፎቶዋን አምጡላት። እንትና ናት ያለችው የማርያም ናት ያለችው። አያወቅኩት እኮ ነው። ቆይ ተሳስቼ ነው ያቡነ እና ታዲያ ዛሬ ግን ታፍኛለሁ። ዛሬ እንደው አልቻልኩም። እቺ ናት ማኪዬ ግን ቆይ በደንብ አይታይ። አወቅኳት። ባለፈው እዚህ ቤት መጣ ነው። አሁን ታሪኳን ስታወራ አሁን ካወራችሁም ጥቂቱን ተምረናል። ደግሞ ብዙውን ስታወራ እንዴት እንደሆነ ስናስበው ጨንቀኛል። እና ያው የተረፈውን እነ እንትና ናቸው። ፖዚሽን ምርጥ በዲማው ጊዮርጊስ ይችም አለች ስላለቀ ይችም ፋታለች። አሁን እንደዚህ አይነት ፍቅር ይርሳ ቢባል እንኳን ይረሳል። ኧረ አይረሳም። እንዴት ይረሳል? አዶናይ ተረሳ ሆይ ደህና ዋሉ። በጾሙ ልታሰድቡኝ ነው አይደል? እኔ የቤቱ ባለቤት አታያትም ባለጌ መሆኗን ይኸውልሽ። ነገር የምታረገን ድርዬ ወዳችኋለሁ ሁላችሁም። ጋይስ የምትሉት ነገር ካለ የመጨረሻ ማውራት ይቻላል ከመውጣታችን በፊት ታትዘረገፉ። ያብዬ በቃ እንሂድ። ሀቡ ከፍታለች። አመሰግናለሁ የኔ ወርቅ። ባይ ላቭ ዩ ጋይስ። ላቭ ዩ ጋይስ። ሃቭ አ ናይስ ዴይ። ሲ ዩ